ሰላም ውድ ቻናላችን ተከታታዮች እንደምን አላችሁ? ደህና ናችሁ ወይ? አከም ነጋ ፈያ keessani bakka jirtan hundatti nageenyi keessan kan baay'atee fi kan daddabalame isiniif haa ta'u. Egaa yeroo dheeraadhaaf badee jira. Dhiifama guddaa isin gaafachaa. Warroonni chaanaalii keenyatti haarawaa dhuftan baga nagaan dhuftan. Warroonni duraan jirtan kabajaa fi jaalalaan nu eeguu keessaniif yoo nu bannu isin baduu dhabuu keessaniif galata guddaa nurraa qabdu. Baay'ee galatoomaa jajjabinaa fi koomentii kennitan hundumaafuu galatoomaa baay'ee isin galateeffadha. Egaa har'a maalan fidee dhufee wanti haaromni irratti dabalamu yookaan wanti nuti barachuudhaaf deemnu maalidha kan jedhu ሳለ ኢፕሲቶታ ilaallaa jechuudha ዛሬ አዲስ ነገር ነው የምናየው። ይሄ አዲስ ነገር ምንድነው? ጾታ አመልካች ወይም ደግሞ ወንድና ሴት መሆኑን አንድ ስም ወንድ ነው ወይም ሴት ነው ብሎ የሚያመለክተን ነገር ወይ የሚያሳየን ነገር ምን መሆኑን እንዴት መሆኑን እናውቃለን ወይ እንማርበታለን ማለት ነው። መቃሌን ተቆጠቆ ሃሎምቲ ኡመመ ኢሳኒ ሳላ ዳላፊ ኮርማ አገርሲሱ በተፈጥሮ ወይም ስሞች ከነበቀ ከምናውቀው አንድ ስም ከምናውቀው ላይ ተነስተን ወንድ ወይም ሴት መሆኑን ራሱን በራሱ አስቀምጦ የምናውቃቸው ስሞች አሉ። እነዚህ ስሞች በራሳቸው ይሄ ሴት ነው፣ ይሄ ስም የሴት ስም ነው፣ ይሄ ስም የወንድ ስም ነው ብለን ቁልጭ ብሎ ወይም ራሱን ገልጾ የሚታዩ ስሞች አሉ በደንብ የምናውቃቸው ማለት ነው። እነዚህን ስሞች በምሳሌ እናያለን። ለምሳሌ ፈኪኛፍ አባ የወጀኔ አፋን ኦሮሞዳን አባ ጀቹን አማርፋን አባት ብለን የምናውቀው ነው። እንግዲህ አባ ስል ጾታው ወንድ መሆኑ ይሄ ስም በራሱ ይገልጻል ማለት ነው። አባት ካለ መቼስ ሴት ሆና አባት መሆን ስለማትችል ወንድ ነው ማለት ነው ጾታው የሚያሳየን። ኤሱማ ስል አጎት ማለት ነው። እርሳ ባል የሚለው ስም ይሄ ስም ወንድ መሆኑን ያሳያል ማለት ነው። ኦቦሌሰ ያጀን ወንድም ካለ ወንድም ማለት እንግዲህ ይሄ ምንም ሳይጨመርበት ራሱ ስሙ ምን አድርጓል? ጾታው ወንድ መሆኑን አሳየው ነው። ወደ እንስሳትም ስንሄድ ጅብች ካለ ወይፈን ግደር ካለ ተቃራኒው ሴት መሆኑን ነው የሚያሳየውና እነዚህ ስሞች በራሳቸው ወንድ መሆናቸውን ያሳዩናል ማለት ነው። የሴት ጾታንም ስናይ እዚህ ጋር የአባት ተቃራኒ ሴት መሆኑን የሚገልጽ እናት ነችና ሃዳ የወጀኔ ሃዳ ጀቹን ወምቱ ተቆ ሶኑት ንምን ሳሊ ዱበረ ተኡ ዮካን ሳሊ ዳላ ተኡ ኒ ቤክና ጀቹዳ። ኒቲ ምስት አዳዳ አክስት እያን እነዚህ ስሞች በራሳቸው ምንም ተጨማሪ ነገር ሳይመጣለት ወይም ለሌላ ሰው ምንም ማብራሪያ ሳንሰጠው ይህ ጾታው ምንድነው ብለን ብንጠይቅ እንላል ሴት መሆኑን ይነግረናል ማለት ነው። ኦፕሌቲንቶ ቢሻን ወራብዲ የወጀን ሂመዮ ኢጃር ማልጀቹዳ ኤኙቱ ቢሻን ወራቤ ኦፕሌቲቶዳ ሳሊ ማለዳ ዱበርቲዳ ዮካን ዳላዳ ጀቹዳ ኦፕሌቲ ኤገጀደ ሰአ የወጀደ ፈከኛፍ ሰአፊስ ማልቱ ኑቲ ሙለታ ሳሊሳ ዱበረ ዮካን ዳላታው ቤክና ጀቻ። egaan maqaa tokko irratti immoo maxxantoota kanneen akka eessa, eetii, echa, itti yoo dabalaman saala dhalaa fi kormaa ta'uu isaanii nutti agarsiisuu danda'u jechuudha. Egaa maxxantooleen as keessatti arginu kunniin eessa, eetii, echa, itti kan jedhaman kunniin yommuutti dabalaman saalicha saala dhalaa ta'uu akka beeknu nu taasisa yookaan dhiira ta'uu akka beeknu nu taasisa yookaan kormaa ta'uu akka beeknu nu beeksisa jechuudha. እነዚህ ኤሳ ኤቲ ኢቻ ኢቲ ጥገኞች በስም ላይ በመጠጋትና ወይም ከስም ጋር ተያይዞ በምናያቸው ጊዜ ወንድና ሴት ጾታን ያሳያሉ ወይም ያመለክቱናል ማለት ነው። እንዴት ነው እነዚህ ወንድ መሆኑን ወይም ሴት መሆኑን የሚያሳዩ ብለውን በምሳሌ እንይ። ፈከኛፍ ኮርሚቻ ካል ኮርሚቻ እቻ የምትለው እቺ ኮርማ የምለው ላይ እቻ ስትመጣ ምን ሆነች? ኮርሚቻ አደረገች። ከዛ በኋላ ወንድ ጾታ ነው ማለት ነው።
ወንድ ጾታ ነው። ኮርሚቲ ብሎ ኮርሚቲ ወይቴቲ ስሉ ለምሳሌ ዋው አቲ ጎበዝ ወይት ስሉ ኮርሚቲ ወይት በሚሉበት ሰዓት ምንድነው ጎበዝ ነሽ አንቺ ጀግና ነሽ እኮ አንበሳ ነሽ ለማለት የሚጠቀሙ ሲሆን ለወንድየው ደግሞ ኮርሚቻ ወይት ይላሉ ማለት ነው። ጎቲቻ ወይም ለሴቷ ደግሞ ጎቲቲ ይሆናል ማለት ነው። ጎታ ማለት ጀግና ማለት ነው። ጎቲቲ ስትጨመርበት ደግሞ የሴቷ ጀግኒት እንደምንለው ማለት ነው። ጀግኒት ለማለት የምንጠቀም ኦጌሳ ስንል ባለሙያ ነው። ኦጌቲም የሴቷ ባለሙያ ይሆናል ማለት ነው። ስለዚህ እነዚህ ያየናቸው ኢቲ እቻ ኤሰፊ ኤቲ ምሉት ጥገኞች በመግባት የወንድና የሴትን ጾታ እንድንለይ ያደርጉናል። ሌላ ይሄ ኦ የሚለው ይጠጋና ወይም ኦ ይገባና ጥገኛ ነው። ኦም የምንለው ይሄ ጥገኛ ይገባና ጾታውን ይለይልናል ማለት ነው። ይህንን በምሳሌ ስናይ ለምሳሌ ቀላ ወይም ቀላ ስንል ለወንዱ ጾታ ሲሆን ቀሎ ወይም ቀሎ ስንል ደግሞ ለሴቷ ጾታ ይሆናል ማለት ነው። ስለዚህ እቺ ኦ ስትገባ ምን ይሆናል? የሴቷንና የወንዱን ጾታ እንድንለይ ያደርገናል ማለት ነው። ሌላ ጉዳ የሚለውን ስንወስድ ፉርዳ የምንለውን እንዲሁ ፉርዶ ሴት ትሆናለች፣ ጉዶ ሴት ትሆናለች። አሁንም ጥና ወይም ጥቃ ጥኖ ወይም ጥቆ ትንሽ ማለት ነው። ስለዚህ ይሄ ይገቡና ጥገኞች ይገቡና ጾታውን ሊለዩልን በደንብ ይችላሉ ማለት ነው። ሌላው እንብራ መቃሌን ቶኮ ቶኮ ሳላ ኢብሱ እንደንደአኒ ኮርማያ ታኒ አላ ቤኩኒ እንደንደኙ ፈኬኛፍ ልኩ ወጀደም ዶሮ የሚለው ስም ዶሮ የሚምን ዶሮ ሴት ዶሮ ብለን ከኋላ ካላስገባን ወንድ ዶሮ ብለን ከኋላ ካላስገባን ዶሮ ብሎ ሴት ይሁን ወንድ ይሁን ምንም የሚገልጸው የለም። በግ ምን በግ ወጠጤ ነው ወይንስ ቄብ? ይሄም ምንም የሚለይ ነገር የለም። ስለዚህ ሎን ከብት ምን ከብት? ላም ካለ ሴት ነው ሴት ነች። በሬ ካለ ወንድ ነው። እዚህ ምንም የሚያሳይ የለም። ፍየል ስል እዚህ ጋር እንደዛው ስሙ ምንም ወንድ ይሁን ሴት መሆኑን የማይገልጹ ስሞች አሉ። ሰው ካለ ለምሳሌ ሰው ምንድነው? ወንድ ነው ሴት ነው? ምንም የሚገልጽ ነገር የለም። ሀሬ አህያ ካለ ለምሳሌ ወደ አህያ ካላለ ወይም ሴት አህያ ካላለ ወንድ ይሁን ሴት መሆኑን ምንም የሚገልጽ የለም። እንደዚህ ያሉ አዱሬ ድመት ምን አይነት ድመት? ወንድ ድመት ወይንስ ሴት ድመት? ጾታ የማያሳዩ ስሞችም አሉ ማለት ነው። ስለዚህ እንደዚህ አይነት ስሞችን ጾታ ማሳየት የማይችሉ ስሞች ብለን እንጠራቸውና ወይም እንወቃቸውና ለነሱ የራሱን የቻለ የጾታ መግለጫ ስሞች አሉ ማለት ነው። እንግዲህ በመጥፋቴ ይቅርታ እየጠየቅኩኝ ስላያችሁልኝ ስለምታበረታቱኝና ሼር ኮሜንት ስለምታደርጉኝ ሁሉ ከልብ አመሰግናለሁ። ሌሎች መጠቀም ያለባቸው ሰዎችንም እንድበዙልን አበረታቱልኝ። ቴንኪዩ